ተወዳጁ አርቲስት ነጻነት ወርቅነህ ከዚች ዓለም በሞት ተለየ። እጅግ ልዩ ሰበር መረጃ ደርሶናል፣ በዝርዝር እናቀርበዋለን። እጅግ አሳዛኝ አደጋ ደረሰ። በአደጋው ዜጎች አልቀዋል። በሀገሪቱ ለዓመታት የዘለቀው ጦርነት ዳፋ ዜጎችን እየፈጀ ነው። ዛሬ የተሰማው እጅግ ልብ ሰባሪ ነው። ዝርዝሩ በቆይታችን ይቀርባል። የስራና ክህሎት ሚኒስቴርና የንግድና ቀጠናዊ ትስስር ሚኒስቴር ፍጥጫ በቆይታችን ይዳሰሳል። ሁለቱ የመንግስት ተቋማት በምን ተጋጩ? ዝርዝር ይዘንበታል። የሶማሊያና የተባበሩት አረብ ኤምሬቶች ፍጥጫ ወደ ጦርነት እያመራ ነው። ተጨማሪ ዘገባ ይዘንበታል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ እንዲሁም ቀጠናዊ መረጃዎችን በዝርዝር እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ለወዳጅ ዘመድ ወደ ሀገር ውስጥ ገንዘብ የምትልኩ በዓለም አቀፍ ንግድ የተሰማራችሁ አጠቃላይ ለነጋዴ ማህበረሰብ ለሆናችሁ ውድ ቤተሰቦቻችን ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ነግረን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም እየተሸጠ ነው። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ሲሆን የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር እየተሸጠ ነው። የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ሲሆን የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም እየተሸጠ ሲሆን የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም እየተሸጠ ነው። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚች ዓለም በሞት ተለየ። ራሱ አዘጋጅቶ ሲያቀርበው በነበረው FBI 1 2 እና 3 በተሰኙ ፊልሞች እጅግ ተወዳጅነትን ያተረፈውና በሌሎች ፊልሞችም እጅግ ትልቅ የሆነ ከበሬታን ያገኘው ነጻነት ወርቅነህ በዛሬው ዕለት ከዚች ዓለም በሞት ተለይቷል። በኢትዮጵያ የጥበብ ዓለም ውስጥ ስመጥርና በሁላችንም ዘንድ እጅግ ተወዳጅ የነበረው ባለሙያ ነጻነት ወርቅነህ በድንገተኛ ህመም ከዚች ዓለም በሞት ተለይቷል። ነጻነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት በሚተላለፈው ብዙ ቤቶች ዘንድ ተወዳጅነትን ያገኘው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ ነበር። ከፕሮግራም አቅራቢነቱ ባሻገር በበርካታ ፊልሞች ባሳየው ድንቅ የትወና ብቃትና ልዩ በሆነው የሰው አክባሪነቱ በኢትዮጵያውያን ልብ ዘንድ ትልቅ ስፍራ ነበረው። ጥበብ ሚዲያ በነጻነት ወርቅነህ ህልፈት የተሰማውን ጥልቅ ሐዘን እየገለጸ ለወዳጅ ዘመዶቹ፣ ለቤተሰቦቹ እንዲሁም ለአድናቂዎቹ መጽናናትን ይመኛል። ከ470 ሺህ በላይ የንግድ አገልግሎት ሰጪ ድርጅቶች እንደተዘጉ ቢዘገብም መንግስት ግን በተቃራኒው የንግድ ፍቃድ ያወጡ ሰዎች ቁጥር ጨምሯል ሲል አስተባብሏል። ባለፈው ሳምንት በፌደራል ደረጃ ከተመዘገቡ 570 ሺህ የንግድ አገልግሎት ሰጪ ድርጅቶች መካከል 80 በመቶ ወይም 470 ሺህ እንደተዘጉ የስራና ክህሎት ሚኒስቴር የባለሙያዎች ቡድን ያደረገውን ጥናት እማኝ አድርጎ የሪፖርተር እንግሊዘኛው ክፍል መዘገቡ ይታወሳል። ዘገባው የመንግስታዊው የስራና ክህሎት ባለሙያም ያጠኑትን ጠቅሶ ይህን ቢልም የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ በተቃራኒው የንግድ ፍቃድ ቁጥር ጨምሯል፣ ሚሊዮኖችን ተሻግሯል ሲሉ ተከራክረዋል። ካሳሁን በተረጋገጠ የፌስቡክ ገጻቸው ባሰራጩት አሃዛዊ መረጃ በ2011 ዓመተ ምህረት 1.6 ሚሊዮን የነበረው የንግድ ፍቃድ ወደ 4.6 ሚሊዮን አድጓል። ይህም 288% እድገት ነው ሲሉ ሞግቷል። በአሁኑ ወቅት በሀገር አቀፍ ደረጃ 400 ሚሊዮን 670 ሺህ 135 በስራ ላይ ያሉ የንግድ ድርጅቶች ወይም አክቲቭ ቢዝነሶች የንግድ ፍቃድ አውጥተው በህጋዊ መንገድ እየሰሩ ይገኛሉ የሚሉት ሚኒስትሩ በበጀት ዓመቱ 6 ወራት ብቻ 371818 አዳዲስ ነጋዴዎች አዲስ የንግድ ፍቃድ አውጥተው ወደ ስራ ገብተዋልም ብለዋል። ከ2011 እስከ 2018 ባሉት 7 ዓመታት 98799 ነጋዴዎች
የንግድ ፍቃዳቸውን መልሰዋል አሊያም ወደ ሌላ የሥራ መስክ ተሸጋግረዋል በማለት መንግስታቸው ላይ የወጣውን መረጃ ተከላክለዋል። ሲቀጥልም 4670,135 በስራ ላይ ካሉ የንግድ ፍቃዳቸው የተሰረዘ 2% ብቻ ነው ሲልም አብራርቷል። የሥራና ክህሎት ሚኒስቴር የባለሙያዎች ቡድን ያወጣውን ሪፖርትም ሆነ ሪፖርቱን ተንተርሶ የተሰራጨው ዘገባ በቀጥታ ከመጥቀስ ያልተቆጠቡት ካሳሁን በፌዴራል የንግድ ፍቃድ አውጥተው እየሰሩ ያሉ 219601 ሲሆኑ ባለፉት 6 ወራት 11661 አዳዲስ ያወጡ ሲሆን በተለያዩ ምክንያቶች በ6 ወሩ 207 ነጋዴዎች ብቻ ፍቃዳቸው የተሰረዘ ነው ሲሉ አክለዋል። በጥቅሉ ባለፉት 7 ዓመታት በፌዴራል ደረጃ የንግድ ፍቃድ የመለሱ 12892 ወይም 5.8 በመቶ ብቻ መሆኑንም ገልጸዋል። በመጨረሻም በአጠቃላይ ባለፉት 7 ዓመታት የነጋዴው ቁጥርና የኢኮኖሚ አስተዋጽኦ በብዙ እጥፍ እያደገ ብቻ ሳይሆን የሀገሪቱ የገቢ የመሰብሰብ አቅም በእጅጉ እያደገም በወጪ ንግዶች ላይ የተመዘገበው አስደናቂ ውጤትም እንደ ማሳያ የሚወሰድ ነው ሲሉ ተናግረዋል። በጥቁር አንበሳ ሆስፒታል የኤምአርአይ ማሽን ስራ ካቆመ ከ5 ዓመታት በላይ እንደሆነው ተገለጸ። በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚገኘው ኤምአርአይ ማሽን ስራ ካቆመ ከ5 ዓመት በላይ ማስቆጠሩን የአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ አስታውቋል። የኮሌጁ ዋና ዳይሬክተር አብዱረዛቅ አህመድ ማሽኑ አገልግሎት ያቆመው የመጨረሻውን የሕክምና ደረጃ ፍለጋ ወደ ሆስፒታሉ በሚመጡ ታካሚዎች ላይ ከፍተኛ ጫና ፈጥሯል ሲሉም ተናግሯል። ዶክተር አብዱረዛቅ ሆስፒታሉ ማሽኑን በራሱ አቅም ለማሟላት ውድ መሆኑ ተግዳሮት ቢሆንበትም የግልና የመንግስት አጋርነትን በመጠቀም ችግሩን ለመፍታት ጥረት እያደረገ መሆኑን ለኢትዮጵያ ፕሬስ ድርጅት ገልጿል። በሌላ በኩል በዓለም አቀፍ አቶሚክ ኤነርጂ ኤጀንሲ የተለገሰ ዘመናዊ የካንሰር ማከሚያ ማሽን በሚቀጥሉት 3 ወራት ውስጥ ወደ ሀገር ውስጥ እንደሚገባም አረጋግጧል። ይህ አዲስ ማሽን አሁን ያለውን የህሙማን ወረፋ በግማሽ የሚቀንስ ሲሆን ከዚህ ቀደም ከነበረው እጅጉን የላቀ የቴክኖሎጂ ደረጃ ያለው መሆኑን ገልጸዋል። ከ60 ዓመታት በፊት የተገነባው ጥቁር አንበሳ ሆስፒታል በአሁኑ ወቅት ከ130 ሚሊዮን በላይ ለሆነው የሀገሪቱ ህዝብ ዋነኛ የህክምና መዳረሻ በመሆኑ ከፍተኛ የሰውና የመሰረተ ልማት ጫና እየደረሰበት መሆኑ በዘገባው ተመላክቷል። በአማራ ክልል ከባድ የመድፍ ፍንዳታ ተሰማ። ፍንዳታውን ተከትሎ 5 ሰዎች ወዲያውኑ ህይወታቸው እንዳለፈ አሳዛኝ መረጃ ወጥቷል። ይህ የብዙዎችን ህይወት የቀጠፈና ያቆሰለው ፍንዳታ በተመለከተ የወረዳው አስተዳደር ያወጣውን መረጃ እንደሚከተለው እናቀርባለን። በዋግምራ ብሔረሰብ አስተዳደር ዞን በበርገሌ ወረዳ 03 ቀበሌ በባልታርፍ ጎጥ በቤት ውስጥ በተከሰተ የመድፍ ቁምቡላ ፍንዳታ የ5 ሰዎች ህይወት ማለፉን የወረዳው ፖሊስ ጽሕፈት ቤት አስታውቋል። የወረዳው ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር መንግስቴ ደባሽ ለሆርን ፍሪኩዌንሲ በላኩት መረጃ እንደገለጹት አደጋው የተከሰተው በቤት ውስጥ የነበረውን የመድፍ ቁምቡላ ለመውቀጫነት ለማዋል ሲጠቀሙበት በመፈንዳቱ ነው። በዚህም ምክንያት የ5 ሰዎች ህይወት ወዲያውኑ ያለፈ ሲሆን በ2 ሰዎች ላይ ደግሞ ከባድ የአካል ጉዳት ደርሶባቸዋል። ጉዳት የደረሰባቸው ወገኖች በአሁኑ ወቅት በአካባቢው በሚገኝ ጤና ጣቢያ የሕክምና እርዳታ የተደረገላቸው እንደሚገኝም ተገልጿል። ከሰው ህይወት በተጨማሪ በእንስሳት በንብረት ላይ ከፍተኛ ውድመት ማድረሱን የገለጹት ኃላፊው ፖሊስ ስለ አደጋው ሙሉ መረጃ ለማግኘት በአሁኑ ወቅት ተጨማሪ ምርመራ እያደረገ እንደሚገኝ አመላክተዋል። ይህ በወረዳው የደረሰው አሳዛኝ ክስተት በሰሜኑ ኢትዮጵያ ጦርነት ወቅት በአካባቢው ተበትነው የቀሩና ሳይፈነዱ የቀሩ የጦር መሳሪያዎች ቅሪቶች አሁንም ድረስ በንጹሃን ዜጎች ህይወት ላይ ጉዳት እያደረሱ መሆኑን የሚያሳይ ነው ተብሏል። ጦርነቱ ካበቃ በኋላ እንዲህ ያሉ የጦር መሳሪያዎች ቅሬት በተለያዩ አካባቢዎች ለሰዎች ሞትና አካል ጉዳት ምክንያት እየሆኑ እንደሆነ ነው የተመለከተው። በጀርመን ጩቤ ይዞ ዝርፊያ ለመፈጸም የሞከረ ኤርትራዊ በፖሊስ ሽጉጥ ተመታ።
ድርጊቱ የተፈጸመው በጀርመን ባንዳውትርበርግ ግዛት በሚገኘው ኡኩል ከተማ ነው። በከተማው ውስጥ ብሉቤር በተሰኘ አውራ ጎዳና አቅራቢያም ሚዲያ ኔትወርክ የተባለ ትልቅ ኤሌክትሮኒክስ ዕቃ መጫኛ መደብር ላይ ይገኛል። ቢል ጋዜጣ እንደዘገበው የ29 ዓመቱ ኤርትራዊ በአካባቢው ሰዓት አቆጣጠር 12 ሰዓት ገደማ ላይ ጩቤ ይዞ ገብቷል። ነገሩ ያላማራቸው የመደብሩ ሰራተኞች በሩን ዝጉት እያሉ መጮህ ይጀምራሉ። ይህን ጊዜ ተጠርጣሪው በያዘው ጩቤ ሁለት ሰራተኞችን ይወጋና ከመደብሩ ወጥቶ መሄድ ይጀምራል። እንደ ዘገባው ፖሊስ በፍጥነት ወደ ስፍራው ደርሶ ይከታተሉና ይደርሱበታል። ከዚያም የያዘውን መሳሪያ እንዲጥል ቢጠይቁትም ፍቃደኛ ሳይሆን ቀርቷል። ከዚያ አልፎም የፖሊስ አባላትን በጩቤ ማስፈራራት በመቀጠሉ እንደተተኮሰበት ተገልጿል። ይህ ኤርትራዊ በፖሊስ የደረሰበትን ይህንን ጉዳት ተከትሎ ወደ ሆስፒታል የተወሰደ ሲሆን አሁን በጽኑ ሕሙማን ክፍል ውስጥ ይገኛል ነው የተባለው። ጋዜጣው እንዳለው የመትረፍ ዕድሉ በጣም አነስተኛ መሆኑን ዶክተሮች ተናግረዋል። የዱባይ ፖሊስ ምክትል አዛዥ ዳሄል ካሊፋን ሶማሌላንድ ራሷን የቻለች ሉዓላዊ ሀገር መሆኗን እውቅና ሰጥቻለሁ በማለት በኤክስ ገጻቸው አሰፈሩ። እስራኤል ለሶማሌላንድ የሰጠችውን ሕጋዊ እውቅና ተከትሎ በተባበሩት አረብ ኤምሬቶችና በሶማሊያ መካከል ከፍተኛ ቅራኔ የተፈጠረ ሲሆን በትላንትናው ዕለት የሐርጌሳ ከተማ ነዋሪዎች ለተባበሩት አረብ ኤምሬቶች ያላቸውን ከፍተኛ ድጋፍ የሚገልጽ ሰላማዊ ሰልፍ ያደረጉ ሲሆን እስራኤልን ተከትላ የተባበሩት አረብ ኤምሬቶችም ለሶማሌላንድ ሕጋዊ የሀገርነት እውቅና ትሰጣለች ተብሎ የተጠበቀ ነው። የዱባይ ፖሊስ ምክትል አዛዥ ዳሂ ካሊፋን የኤክስ መልእክት በሁለቱ ሀገራት መካከል ያለውን ልዩነት የበለጠ የሚያሰፋ ሲሆን ኤምሬትስ ለሶማሌላንድ ሕጋዊ የሀገርነት እውቅና ለመስጠት የተዘጋጀች መሆኗን አመላካች ነው ተብሏል። ሳውዲ አረቢያን ጨምሮ ቁልፍ የአሜሪካ አጋር የሆኑ የመካከለኛው ምስራቅ ሀገራት በአሜሪካና በኢራን መካከል ሊፈጠር የሚችለውን ወታደራዊ ግጭት ለማስቀረት የ72 ሰዓታት ከፍተኛና የተጠናከረ ዲፕሎማሲያዊ ጥረት እያደረጉ መሆኑን አንድ የባህረ ሰላጤው ባለስልጣን ለቢቢሲ ኒውስ ገለጹ። ሳውዲ አረቢያ፣ ኳታር፣ ግብጽና ኦማን እየመሩት ባለው በዚህ የዲፕሎማሲ ዘመቻ ዋናው ትኩረት የህዝብ ለህዝብ የቃላት ጦርነትን ለማልዘብና ቀጠናውን ወደ ማያባራ ቀውስ ሊከት የሚችልን ወታደራዊ እርምጃ ለማስቀረት ነው። እነዚህ አራት ሀገራት ለሁለቱ ወገኖች ጠንከር ያለ መልእክት አስተላልፈዋልም ተብሏል። ለአሜሪካ ቀጠናው ያለበትን የደህንነትና የኢኮኖሚ ተጋላጭነትን በመጥቀስ አሜሪካ በኢራን ላይ የአየር ጥቃት እንዳትሰነዝር ጠይቀዋል። ጥቃት ከሰነዘረች አሜሪካን ጭምር የዚህ ቀውስ ሰለባ ልትሆን እንደምትችልም አሳስበዋል። ቴህራን በአሜሪካ ላይ ለአጸፋ በሚል በባህረ ሰላጤው ሀገራት በሚገኙ የአሜሪካ ተቋማት ላይ ጥቃት እንዳትሰነዝርም አስጠንቅቀዋል። ይህ ከተፈጠረ ኢራን ከቀጠናው ሀገራት ያላት ግንኙነት ከፍተኛ አደጋ ውስጥ እንደሚወድቅ መልእክት አስተላልፈዋል። ሁለት የዲፕሎማሲያዊ ምንጮች እንደገለጹት ኢራን አሜሪካ ላይ ጥቃት ከሰነዘረች የአሜሪካ ጦር ሰፈር የሚገኝባቸው ሀገራት በሚሳኤል ኢላማ እንደምታደርግ ለተወሰኑ ሀገራት በግልጽ አሳውቃለች ነው የተባለው። ይህንን ተከትሎ አሜሪካ በኳታር አልኡደይዲ አየር ቤዝ የነበሩ አንዳንድ ሰራተኞቿን ለቅድመ ጥንቃቄ አስወጥታለች። በተጨማሪም በኳታርና ሳውዲ አረቢያ የሚገኙ የአሜሪካ ኤምባሲዎች ዜጎቻቸው ወደ ጦር ሰፈሮች አካባቢ እንዳይሄዱ አሳስበዋል። ፕሬዝዳንት ዶናልድ ትራምፕ የኢራን የጸጥታ ኃይሎች በሰልፈኞች ላይ የሚወስዱትን እርምጃ ካላቆሙ ወታደራዊ እርምጃ እንደሚወስዱ ሲዝቱ ቆይተዋል። ሆኖም ረቡዕ ዕለት ለጋዜጠኞች በሰጡት አስተያየት በኢራን እየተፈጸመ ያለው ግድያ መቆሙን እንደሰሙ በመግለጽ ወታደራዊ እርምጃ አሁን ላይ አይኖርም የሚል ፍንጭ ሰጥተዋል። ሂደቱንም ምን እንደሚመስል እናያለን ሲሉም ተደምጠዋል። የአሁኑ የዲፕሎማሲ ጥረት ዋና ዓላማ ወታደራዊ ግጭትን ማስቀረት እንጂ ስለ ኒውክሌር ስምምነት መደራደር እንዳልሆነ ተገልጿል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።